በክፍል አንድ ቪንሴንዞ ባብል ድርጅት ብድር እንዳያገኙ ሆያንግን ለማማለል ተልኮ እንደነበር አይተናል። ዛሬ ቀጣዩን ክፍል እናያለን። ሆያንግም ገና እንዳየው በፍቅሩ ይወድቃል። ወጣ ብለውም ይገናኛሉ። ቪንስም እኔ የምልህ በዚህ ውበትና ወጣትነት እንዴት የትልቅ ባንክ ዋና ኃላፊ ሆንክ ሲለው የተለከፈው ሆያንግም ይገርምሃል ውዴ፣ ከኔ በፊት የባንኩ ኃላፊ አባቴ ነበር፣ ነገር ግን እሱ ይሞታል። ከዛ ምን የተተካው አባቴ መጥፎ ሰው ነበር፣ ሴሰኛም ስለነበር እንደ ልማዱ ሰራተኛችን ዩንን ለማጥቃት ሲሞክር ዩን ራሷን ለመከላከል ስትገፋው ይወድቃል። ሆስፒታል ቢሄድ ኑሮ ይድን ነበር፣ ነገር ግን እናቴ እያየችው እንዲሞት ብላ ዝም አለች ሲለው ቪንሴንዞም ስለ እናቱ በጣም ያዝናል። ፍርድ ቤት ላይም እናቴ የተፈጠረውን መናገር ትችል ነበር፣ ነገር ግን ሀብቱን በሙሉ ለመውረስ ዝም አለች ይለዋል። በሌላ በኩል የህንፃው ተከራዮች ወርቁን በየፊናቸው ቢፈልጉትም ማናቸውም ግን ሊያገኙት አልቻሉም። በቀጣይ ቀንም ቪንስ እና ሁያን አብረው ወደ መዝናኛ ይሄዳሉ። ሲመሽም ቪንስ እንደተናደደ ሲያስመስል አፍቃሪ ሁንም ምን ሆንክብኝ ፍቅሬ ሲለው እሱም የባብል ድርጅት ጋር ኢንቨስት ልታደርግ እንደሆነ ሰምቻለሁ። ያ ድርጅት እኮ በጣም አደገኛ ነው፣ የሆነ ነገር ብትሆንብኝስ ምንድን ነው ማረገው ሲለው ሁያንግም ይደሰታል። ቪንስም እኔን የምትወደኝ አይመስለኝም፣ ለእኔ ምንም ቦታ የለህም፣ ብትወደኝ ምልህን ትሰማኝ ነበር፣ በቃ እንለያይ ብሎ ይሄዳል። የውላቸው የፊርማ ቀንም ሁያንግ ስለ ቪንስ ያስባል። በስተመጨረሻም ይህን ውል አልፈርም የሚላል፣ ነገር ግን እናቱ መጣ በሱ ምትክ ትፈርማለች። የነ ቪንሴንዞም የፍቅር ልፋት ገደል ይገባል። ወይም ቀደም ብላ ይህን እቅድ የመጀመሪያው ባይሳካ ብላ የያዘችው ነበር። እነ ቪንሴንዞም የህንፃ ሰዎች ጋር ተባብረው ሁያንግን ያግቱትና በደም ማስፈራራት ይጀምራሉ። እሱም በፍርሃት እየሮጠ ሚዲያ ውስጥ ይወድቃል። ፖሊሶችም ያጭበረበረውና የግድያ ወንጀሎች ተጋልጠው ያስሩታል። ያንግም ስላሸነፉ እየተደሰተች ሳለች የመጣ አባች ጋር የደረሰውን ረሳሽ እንዴ ስትላት ያንግ በጣም ተናዳ ሚዲያዎችን ሰብስባ እኔ የሞተው የጀግናው ጠበቃ ሆንግ ልጅ ነኝ፣ አባቴ ባብል ድርጅትን ሲሞግት ነው የተገደለው፣ እኔ ልጁ ግን ህልሙን እጨርስለታለሁ ብላ ከቪንሴንዞ ጋር አብሮ ይወጣሉ። ያንግና ቪንስም ይሁን ካንሰር እንዳለባት ይሰማሉ። ይህ ካንሰርም ከድሮ ጀምሮ እንደነበር ሲነገረው ቪንስም እናቱ የተወቹ ማሳደግ አቅቷት ሳይሆን ማች ስለሆነች ልጇ እንዳይጎዳ አስባ መሆኑን ይረዳል። ጁንም ለሃን ደውሎለት የትኛውን ባንክ በተፈጠረው ነገር ምክንያት ሊያበድሩን አልቻሉም፣ ይህ ሁሉ ደግሞ የነ ያንግ ጥፋት ነው፣ እሱንም ሆነ እሷን ግደሏቸው ብሎ ትዕዛዝ ይሰጣል። ያንግም ቤቷ ስትገባ ገዳዩ እየጠበቃት ነበር። ከመጎዳቷ በፊት ግን ቪንሴንዞ መጥቶ ያድናታል። ፖሊሶችንም ጠርቶ ያሳስራቸዋል። በተፈጠረው ነገርም ያንግ ተደናግጣ ስለነበር ቪንስ ጋር ለማደር ትሄዳለች። ሃንም ለወንድሙ ያንግን ለመግደል ሞክሬ ነበር ሲል ጁን ተናዶ ስራውን ከመጀመሪያ በፊት ለእኔ ማሳወቅ ነበረብህ ብሎ ይጮህበታል። ጆና ቪንስም እያወሩ ጆ ወርቁን እንድናወጣው መጀመሪያ ማምለኪያ ቦታውን ማስቀየር አለብን ሲለው ቪንስም እንደተባለው መነኩሴዎቹን ሂዶ ሲያናግራቸው እነሱ ግን ለመልቀቅ ፈቃደኛ አልነበሩም። በሌላ በኩል ያንግና ቪንስ መርማሪ ጄን ያገኙታል። ይህ መርማሪም እውነተኛና ሀቀኛ ሲሆን ልክ እንደነሱ ባብል ድርጅትን ማዘጋት ይፈልጋል። ቪንስም የድርጅቱ ዋና ባለቤት ሃን አይደለም ሲለው መርማሪ ጄም ከዚህ በፊት አንዱ የባብል ዳይሬክተር ተመሳሳይ ነገር እንዳለው ትዝ ይለዋል። በወቅቱ ግን ቦታ አልሰጠውም ነበር። ከዚህም እነ ያንግ ዳይሬክተሩ ዋናውን ባለቤት እንደሚያውቀው በማሰብ ያን ዳይሬክተር ለማግኘት ያስባሉ። በድብቅ ግን ጁን ሁኔታቸውን እየተከታተለ ነበር። ሃን በዚህ በኩል የባለፈውን መድኃኒት ድጋሚ ማምረት ይኖርብናል፣ ነገር ግን በአሁኑ ጥበቃዎችን ማብዛት አለብን ብሎ ትዕዛዝ ይሰጣል። እነ ቪንስም ቀጥታ ወደ ዳይሬክተሩ ቤት ይሄዳሉ። ቦታው ሲደርሱ ግን ያላሰቡት ይገጥማቸዋል። ዳይሬክተሩ ተገሎ ያገኙታል። ስለ ወንጀሉም ፖሊሶችን ሲጠይቁ ራሱን እንዳጠፋ ይናገራሉ። ሊከራከሩ ቢሉም በባብል የተገዙ ስለነበር ክሱ ይዘጋል። ይህን ያደረገውም ጁን ነበር። ቪንስም ከዚህ በኋላ እጄን አጣጥፌ አልቀመጥም፣ ለሰሩት ስራ በሰሩት ልክ አስከፍላቸዋለሁ ይላል። እንዳለውም ሁለት መርማሪ ፖሊሶችን አስሮ ስለ ዳይሬክተሩ አሟሟት ዋና መረጃ እንድሰጡኝ ይፈልጋለሁ ይላል። በመጀመሪያ ባይስማሙም ቪንስ ግን ያለ ምህረት ከፎቅ ሊወረውራቸው እንደሚችል ሲረዱ በቀጥታ ይነግሩታል። ካንግና ሃንም እያወሩ ካንግ አንድ ቀን ጁን እሱንም ሊገለው እንደሚችል ስለፈራ ለሃን ወንድምህን ግን ለምን መረጃ ፈልጋ አታሳስረውም ይለዋል። ግን ሃን ልክ እንደሱ ወንድሙን ይፈራው ነበር። ምሽት ላይም ቪንስ ወደ ቤቱ ሲመለስ ያንግ ቤቱ እንደመጣች ያያል። እሱም እንዴት ገባች ሲላት ቁልፏን አወጣ እያሳየችው አንተ ራስህ ከሆነ በፈለግሽው ጊዜ መምጣት ትችያለሽ ያልከኝ ረሳኸው ትለዋለች። ሁለቱም አብረው እየጠጡ ከንግግራቸው እየተዋደዱ እንደሆነ ማወቅ ቀላል ነበር። ቪንሴንዞና ያንግም የባብል ዋና አለቃን ለመያዝ እቅድ ያወጣሉ። ለትብብርም የህንፃው ነዋሪዎችን ይጠይቋቸዋል። የውሸት ቃለመጠይቅ አዘጋጅተው የባብል ዋና አለቃ ጋር ማፌዝ ይጀምራሉ። ይህን የተመለከቱት እነ ጁን ቢናደዱም እሱን የማየት እቅዳቸው ግን አልተሳካም ነበር። ቀጣይም ሌሎች ሰዎችን አግኝተው እነሱንም ተመሳሳይ ጥያቄ ይጠይቋቸዋል። የባብል ዋና ኃላፊ ማን ነው? እነሱም እኛ የምናውቀው ነገር የለም፣ ሲደውልልን በሌላ ድምጽ ቀይሮ ነው እና እኛ በፍጹም አናውቀውም ይላሉ። ቪንስም ይህን መረጃ ካገኘ በኋላ ሶስቱንም ያስገድላቸዋል። ሁለቱም አብረው እየጠጡ ያንግ ሰክራ ቅድም ሳቅፍ ልቤ በጣም ሲመታ ነበር፣ ሳልወድህ አልቀርም እና አሁንም ልቀፍ ብላ ታቅፈውና አይ ገና አልወደድኩም ትለዋለች። ቪንስም እናቱ ዩንን ለማግኘት ይሄዳል። ከዛሬ 28 ዓመት በፊት የሳምባ ካንሰር ነበረብሽ እናም ልጅ ነበረሽ ይላታል። ዩንም አዎ አንድ ወንድ ልጅ ነበረኝ፣ ግን እሱንም እንዳይቸገር ብዬ አሳልፌ ለማደጎ ሰጥቼዋለሁ ትላለች። እነ ጁንም ስለ ቪንሴንዞ ማፊያነት አሁን ስላወቁ እቅድ ማውጣት ይጀምራሉ። ጁንም ማፊያነቱን ተጠቅመን ለፖሊስ ካመለከትን ወዲያው አስሮታል ብሎ ይነግራቸዋል። በዚህ በኩል የህንፃው ተከራዮችና እነ ቪንሴንዞ የማፊያ ጨዋታን እየተጫወቱ ሳለ ፖሊሶች መጥተው በግድያ ወንጀል ቪንስን ያስሩታል። ያንግም ጠበቃው ስለነበረች አብረው ትሄዳለች። መርማሪ ሲሆን አለቃው ጋር ሂዶ ቪንሴንዞ
ሰው ጥሩ ሰው ነው እና በእኛ ከለላ ስር ማድረግ አለብን ብሎ አለቃውን ያሳምነዋል። ሲዮም እንደ ጀብደኛ መጥቶ ቪንስን ያስፈታዋል። በኋላም ሲዮ ከዚህ በኋላ አብሬ ያግዛቸዋለሁ ይላል። ወደ ህንፃውም ሲመለሱ ከፍተኛ አቀባበል ይደረግላቸዋል። ሃንም የኢላማ ልምምድ እያደረገ እናያለን። እቅዳቸውም ጁንን ከመንገዳቸው ዞር ማድረግ ነበር፣ ግን ሁለቱም ያን ያክል ድፍረት አልነበራቸውም። የህንፃው ሰዎችም ለቪንሴንዞ ከህንፃው ስር ወርቅ አለ ይሉታል። ቪንሴንዞም ደንግጦ እንዴት እንዳወቀ ተገርሞ የምራችሁን ነው እያለ እንደማያውቅ ያስመስላል። እነሱም ወርቁን የግላችን እንድናረግ ከረዳን የተወሰነ እንሰጣለን ሲሉት ቪንስ በልቡ እረ ሌላስ እያለ በጣም ተናዶ ማን እንደነገራቸው ይጠይቃቸዋል። እነሱም ጊልበርት ይሉታል። መርማሪ ሲሆን በበኩሉ እየረዳቸው ነበር። ስለ ባብል ባለቤትም መረጃ አግኝቶ መልእክት ያስቀምጥላቸዋል። መልእክቱንም ከመክፈታቸው በፊት ጁን ከያንግ ተደውሎላት ትሄዳለች። ሌላኛው ኪም የተባለ ከባብል ባለቤት ጋር የተያያዘ ሰውም በቪንሴንዞ አዛዥነት ታፍኖ ወደሱ ይመጣል። ኪምም ከኔ ምንም አታገኝም፣ ለአንተ ብነግርህ ባለቤቱ ይገለኛል፣ ባልነግርህ አንተ ትገለኛለህ ሲለው ቪንስም ከነገርከኝ የምታመልጥበትን መንገድ አመቻቻለሁ ሲለው ኪምም ጁን የሚባል የአንዲት ጠበቃ ጸሐፊ ነው ሲል ቪንሴንዞም ይደነግጣል። በሌላ በኩል ያንግ ከጁን ጋር እያወራች ከቪንስ ስልክ ይደወልላታል። እሱም የባብል ባለቤት አብሮሽ ያለው ጁን ነው ይላታል። እሷም ሳታስነቃ እንደተረጋጋች ትመልሳለች። ምንም የማያውቀው ጁንም ወደ ቤቱ ሲመለስ ከቪንሴንዞ ጋር ፊት ለፊት ይገናኛል። ቪንሴንዞም ፈጣሪህን ለመጨረሻ ጊዜ ተሰናበተው እያለው ሳለ መርማሪ ጄና ቡድኖቹ መጥተው ቪንሴንዞን ያስቆሙታል። ቪንሴንዞም እየጮኸ ዋና መሪያቸው ይሄ ነው ሲል ጁን እያስመሰለ እኔ ምን ማውቀው ነገር የለም እኔ ጸሐፊ ብቻ ነኝ ይላል። ሁለቱንም ወደ እስር ቤት ይወስዷቸዋል። ያንግም ወደ እስር ቤት እየሄደች ጁን ጠበቃዎቹ ያስፈትተው ይገናኛሉ። ጁንም እንደለመደው ሲያስመስል ያንግ ተናዳ ሁለቴ በጥፊ መታው እንደማይረባ ነግረው ትሄዳለች። መርማሪውም የያዝከው ሽጉጥ የውሸት ነው ሲለው ያንግም የውሸት መሳሪያ የሚያዝ ልምድ አለው ትላለች። ቪንስም መርማሪውን በማስፈራራት ወንጀል ብቻ በነፃ እንዲለቀቅ ያደርጋል። ያንግም የምርህን ልትገለው ነበር የሄድከው ስትለው ቪንስም የምሬን ቢሆን ትክክለኛ ሽጉጥ ይዝ ነበር፣ ነገር ግን አካሄዴ በድብቅ እየቀረጽኩት ስለነበር ላናስሰው አስቤ ነው ይላታል። በቀጣይ ቀን ቪንሴንዞ ለጊልበርት ብዙ ገንዘብ ሰጡት ከዚህ ቦታ እንዲሰወርና ስለ ወርቁ ምንም እንዳይል ያስማማዋል። ቪንስም ለህንፃው ሰዎች ጊልበርትን አናግሬው ነበር፣ ነገር ግን ውሸት እንደሆነ ነግሮኛል፣ ወርቅ የሚባል ነገር የለም ይላል። ከዛ መሀል ግን አንዷ ልጅ በድብቅ ሲያወራ ስለሰማችሁ አላመነችውም ነበር። ጁንም ለትንሽ ጊዜ ለመደበቅ ወደ ሌላ ቦታ ለመሄድ ያስባል። ወንድሙንም ስመለስ ህንፃው ፈርሶ ይጠብቀኝ ይለዋል። ቪንስም ጁን ወደ ሌላ ቦታ እንደሄደ ይሰማል። የሚከታተሉትም ሰዎች ይቀጥራል። የህንፃው ሰዎችም ከፓርክ ጋር ሆኖ ስለ ወርቁ ያወራሉ እና በአንድነት ለመፈለግ ይስማማሉ። ጁንም ገንዳ ውስጥ ፈታ እያለ ሳለ በሰው ፌንት ሰርቶ ይቀራል። በዚህ በኩል ቾይ ብዙ ገንዘብ ለባብሏና መድኃኒት ቀማሚ ታቀርባለች። ምክንያቱ ደግሞ ሊመሰክርባቸው ስለሆነ ነበር። እሱም ገንዘብ እንደማይፈልግና ስራውን እንዳቆመ ነግሯት ወጥቶ ሲሄድ ቾይ እንደተለመደው ታስገድለዋለች። ጁንም ለቪንሴንዞ ይደውልለታል። ከትንሽ ሰዓት በፊትም የቀጠራቸው ሰዎች የሚጠጣው ውሃ ውስጥ የእንቅልፍ መድኃኒት እንደጨመሩበት እናያለን። ጁንም ሀሳብ ምንድን ነው ልገለኝ ነው ፍላጎት ይለዋል። ቪንስም ልገል ብፈልግ ኑሮ በእንቅልፍ መድኃኒት ፈንታ መርዝ ጨምርበት ነበር፣ ለማንኛውም ተጠንቀቅ ብሎት ስልኩን ይዘጋዋል። ከዛ በኋላ እነጁን ተሰብስቦ ቾይ የመድኃኒት ቀማሚ ኃላፊውን እንዳስገደለችው ስትናገር ጁንም በስተመጨረሻ ጥሩ ዜና ብሎ ተጠምጥሞ ያቅፋታል። እነ ቪንስም ስለ ግድያ ወንጀል እያዩ ሳለ የህንፃው ሰዎች መጥተው ቪንስን ከዚህ በኋላ ወርቁን የሚያፈልገን ሰው ስላገኘን አታስፈልገንም ይሉታል። ያን ግን ንግግራቸውን ስትሰማ ቪንስ ስለ ወርቁ የነገራት ትዝ ይላታል። በሌላ በኩል ችግር የማያጣቸው እነ ካንግም ለቾይ ሚስጥራዊ ፋይል እኮ ተሰረቀ ይላታል። ቾይም በጣም ትደነግጣለች። መርማሪ ሲሆን ከነ ቪንስ ጋር መጥቶ ታሪክ ይነግራቸዋል። ከብዙ ጊዜ በፊት ዋና የፖሊስ አዛዦች ስለ ትልልቅ ድርጅቶችና ሀብታም ሰዎች መረጃ ይሰበስባሉ። እዚህ መረጃ ጋርም እያንዳንዱ ያደረጉት ነገር ተካቷል። ነገር ግን ይህ መረጃ የፖሊስ አዛዦች ከማዘጋታቸው በፊት ቻይናዊ ሀከር ይጠልፈዋል። አሁን ግን ያ መረጃ ተለቋል እና ምን ያ ቻይናዊ ጠላፊ ለማን እንደሚሰራ አውቄያለሁ፣ አለቃው ማሊ ይባላል ሲል፣ ነገር ግን በልብ ችግር ከሞተ ትንሽ ቆየ ሲለው ቪንሴንዞ ይህ ሰው ማን እንደሆነ ያውቃል፣ ወርቁን ያስቀብራቸው ሰው እንደሆነ ተረድቶ ምናልባትም ከወርቁ ጋር አብሮ እንዳስቀመጠው ያስባል። እነቾይም ይህ መረጃ ከወጣ የባብል ስም አብሮ ይኖራል፣ ምክንያቱም የዛኔ መረጃው እንዳይለቀቅ ብዙ ገንዘብ ከከፈሉት ውስጥ አንዱ ስለነበሩ ይላል። ወንድማማቾቹም በዚህ በኩል ለአደን ይወጣሉ። አሁንም አጋጣሚውን ተጠቅሞ ጁን ጋር ይተኩስበታል። ነገር ግን ኢላማውን ስቶ ስለነበር ጁን ብዙ አልተጎዳም ነበር። ድጋሚ ተኩሶ ለመግደልም ሲመቻ ሰው ይመጣበታል። አማራጭ ስላልነበረውም ሳያስበው እንዳረገው በማስመሰል ወንድሜ ወንድሜ እያለ ወደሱ ይሮጣል። ሆስፒታል ውስጥ ማን አለቀልኝ፣ በቃ ወንድሜ በቁም ይቀብረኛል እያለ ያለቅሳል። ዶክተሮችም መርዶውን ያበስሩታል። ጁን ደህና እንደሆነ ይነግሩታል። ቾይም ልታየው ስገባ ጁን ወንድሜ ማመን አልነበረብኝም ሲላት ቾይ ይህ ነገር ሆነ ብሎ ያደረገው አይመስለኝም አጋጣሚ እንጂ ትለዋለች። በሌላ በኩል ጆ ለቪንስ ገንዘብ አሁን ላይ በጣም ያስፈልገኛል፣ የማይሆን ብድር ውስጥ ገብቻለሁ፣ የወርቁን ገንዘብ አንተ በጥሬ ውስጠኝ ሲለው ቪንስም ስንት ያስፈልግሃል ይለዋል። ጆም $200 ሚሊዮን ሲል ቪንስ ደንግጦ የጠጣውን ያስተፋዋል። ምንድን ነው ያልከው? $200 ሚሊዮን ለምን ያስፈልግሃል ይሄ ሲለው ጆም አተርፋለሁ ብዬ ብዙ ኢንቨስትመንት አድርጌ ነበር፣ ነገር ግን ከሰርኩ ሲል ቪንስም የጅል ስራ ነው የሰራው
የሰራው ይለዋል። እና ያንግም የህንፃውን ሰዎች እንዴት አሳምነው እንደሚያስወጧቸው እያወሩ ሁሉንም ሰዎች ለመዝናናት ወደ ሌላ ቦታ ይልኳቸዋል። ነገር ግን ሰዎቹ ህንፃውን መልቀቅ አልፈለጉም ነበር። ጸሐፊያቸው ናም በሚዝናኑበት ወቅት አሪፍ ፎቶ ተነስቶ የላከ ከፍተኛ ገንዘብ ይሸለማል ሲል የህንፃው ሰዎች በደስታ ይስማማሉ። በሌላ በኩል ሀን መግለጫ እየሰጠ ሳለ ጁን ይመጣና ዋናው የባብል መስራች እሱ እንደሆነ ይናገራል። የህንፃው ሰዎችም ወደ መዝናኛ ሲሄዱ ቪንስ እና ጆ ወርቅ ወዳለበት ይገባሉ። ቪንስም ይህ አለ ብሎ ያሰበውን ፋይል ሲፈልግ ከኋላው ጆ ሽጉጥ ይደቅንበታል። ቪንስም ምን እያረክ ነው ሲለው ጆ ምን ምንም አይነት ወርቅ አልፈልግም፣ ከዚህ ውስጥ ግን አንድ ወርቅ ብቻ ወስዳለሁ ብሎ የያዘውን ይዞ ወደ ላይ ይወጣል። ቪንስም አንድ ወርቅ ይዞ ተከትሎት ይወጣል። ቪንስም የምትፈልገውን አውቃለሁ ያን የጠፋውን ፋይል ነው ይለዋል። ለዚህም ብለህ እንደረዳኸኝ አውቃለሁ ሲለው ጆ በመገረም ላይ ሳለ ቪንስም በፍጥነት ሽጉጡን አስጥሎት ሁለቱም ድብድብ ይጀምራሉ። ቪንስም አሸንፎት ፋይሉ ያለበትን ወርቅ ይወስደዋል። ሽጉጡንም ሲያየው ምንም አይነት ቀለሃ እንደሌለው ተመልክቶ አታስብ አሁንም ወዳጆች ነን ይለዋል። እናም እንደ ጓደኛ ለማን እንደምሰራ ንገረኝ ሲለው ጆ እኔ ከዋነኛ የፖሊስ መርማሪዎች አንዱ ነኝ፣ ዋሊንም የገደልኩት ይህን ፋይል አለቆቼ እንዳመጣ አዘውኝ ነው ይለዋል። ቪንስም እንደዛ ከሆነማ በራስ መክፈት ትችል ነበር፣ ለምን እኔን ጓደኛ አረከኝ ሲለው አንተ ጋር መገናኘት ሀሳቢ አልነበረም፣ ነገር ግን ያን ጣሊያን ህይወቴን ስታተርፋት በዛው ተዋወቅኩ ይለዋል። በሌላ በኩል የህንፃው ሰዎችም ለምን ቪንስና ጆ አብረውን አልመጡም ወርቁን ለማውጣት አስበዋል ብለው ወደ ህንፃው ይመለሳሉ። እየሮጡ ሲሄዱም ያንግ ለቪንስ ደውላ እየመጡ እንደሆነ ስትነግረው በፍጥነት ቦታውን ቆላልፈው መጸለይ ይጀምራሉ። የህንፃው ሰዎችም ይህን ተመልክተው እንደተሳሳቱ ያስባሉ። ጆም ለቪንስ ስታቻኩለኝ ጃኬቴን አብረህ ጥለኸዋል፣ እዛ ጃኬት ውስጥ የአይን መክፈቻው ቁልፍና ፋይሉ አብሮ ገብቷል ሲለው ቪንስም በዛ ተናዶ ለህንፃው ሰዎች አታምኑኝም አይደል ሲል እነሱም ሁሉም ይቅርታ ቢሉትም እሱ ግን ከዚህ ሄዳለሁ ብሎ ማስፈራረት ይጀምራል። ለእነ ያንግም የተፈጠረውን ሲነግራቸው ጸሐፊውናም ደንግጦ ይወድቃል። ጁን በዚህ በኩል የባብል ህንፃ ሊሰራ ስለሆነ እየተደሰተ ሳለ ካንግም ደስታውን አብራት ዜና ይነግረዋል። ፋይል እኮ ተሰረቀ ሲል ጁን ተናዶ እስካሁን ለምን አልሰማውም እያለ የሀን ፋይል እንዲፈልጉት ትዕዛዝ ይሰጣል። በሌላ በኩል ሀን እና ካንግ ተገናኝተው ሀን አሁን ምንድነው ማረገው እንዳልከኝ አድርጌ ነበር፣ ግን ወንድሜ አሁንም አልሞተም፣ ካወቀ አለቀልኝ ሲል ካንግም አትፍራ፣ ልክ እንደ ሁል ጊዜው እንደ ምስኪን ከተጫወት አደጋ እንደሆነ ያስባል ይለዋል። እና ያንግም ጁን እንደ ባብል ባለቤት ራሱን ሊያስተዋውቅ እንደሆነ ስላወቁ እቅድ ማውጣት ይጀምራሉ። ቪንሴንዞም አዲሱን የባብል መድኃኒት ቀማሚ ይዘውት እያስፈራሩት መረጃ ያወጣጡታል። ያገኙትንም መረጃ ለመርማሪ ጄ ይሰጡታል። ባብል ድርጅትም ሌሎች ጠቃሚ መረጃዎችን መሰብሰብ ይጀምራሉ። ወደ ሌላ ቦታም እንደሚወስዱት ቪንስ ስላወቀ የሚከታተላቸው ሰው ይልካል። ሰውየውም እየተቻኮለ ወደ መኪናው ሲሄድ ቪንስ አግኝቶት መረጃውን ይቀበለዋል። ቾይም መረጃው ተደብቋል አትስኪ የሚል መልእክት ይገባላትና ለጁን ታሳየዋለች። ሁለቱም ትንሽ እፎይ ቢሉም መረጃው ግን ከቪንስ እጅ ነበር። ጁንም እንደ ዋና ባለቤት አዲሱን የመኪና ፕሮጀክት እያሳየ ሳለ ምስሉ ተቀይሮ የባቡሉ አዲሱ ቀማሚና ስራ አስኪያጁ በገንዘብ እየተደራደሩ ያሳያል። ጁንም ይህን ያደረገው ቪንስ እንደሆነ ገብቶታል። ሚዲያዎቹም መቅረጽ ይጀምራሉ። ወዲያውም ቀጭን ደም ከላይ ወርዶ ጁንን ያጠምቀዋል። ሁኔታዎችን በላይ የተደራረቡበት ጁንም በንዴት ይጦፋል። እዛ ላይ ምንም ማለት ስላልቻለ ጥበቃዎቹ ይወስዱታል። ከቢሮ እየወጣ ሳለ መርማሪው ጄ መጥቶ ያስረዋል። ምርመራው ላይም ሀን ጥፋተኛ ጁን ሳይሆን እኔ ሰዎችም እንዲገደሉ ትዕዛዝ የሰጠው ይላል። ዋና አቃቢ ሕጉ ይመጣና ይህ የተቀነባበረ የሐሰት መረጃ ነው ብሎ ለመርማሪው ይነግረዋል። መርማሪውም የበላዩ ስላልነበር ምንም ማድረግ ስላልቻለ በዋስ ይለቀቃሉ። እነ ቪንስም ስለ ባብል ሌላ መረጃ እየፈለጉ ነው። ጁንም ተለቆ ለወንድሙ ጥሩ ስራን የሰራው በዚሁ ከቀጠልክ ድጋሚ እምነቴን ታገኛለህ ይላል። ካንግም ለሀን ለምን እንደዚህ ያረክ ሲለው ድጋሚ እንዲያምነኝ ብቸኛው መንገድ ይህ ስለሆነ ይለዋል። ከቪንሴንዞ ጋር ቀጠሮ እንዲያስይዝለትም ትዕዛዝ ይሰጠዋል። ጁንም ፋይሉ እንዲያመጣ ያዘዘው መርማሪ ጄ እንደሆነ እናያለን። አሁን ብቸኛ ተስፋቸውን ፋይሉ ያለበትን የምድር ቤት ማስከፈቻ ዘዴ መዘየድ ነበር። ይህን ስራም ለቪንስ ትተውታል። ቾይም በበኩሏ የቪንስ የእንጀራ ወንድም ፓቭሎ ጋር ደውላ መረጃ ትሰበስባለች። ሀንም ቪንስን አግኝቶት ወንድሜ መግደል እንደምፈልግ አውቃለሁ እና ምን ይረዳሃለሁ፣ በምላሹ ግን እኔና ድርጅቴን ትተውናለች ሲለው ቪንስም አይ በፍጹም አንተንም ወንድምህንም እስር ቤት ከታቸዋለሁ ብሎ ይሄዳል። ቪንስም ሌላ ባብል ድርጅት ውስጥ ተቀጥሮ ይሰራ የነበር ሰው አግኝቶ ስለ ድርጅቱ ሚስጥር ያወጣጠዋል። ሚራ የምትባለውም አንዱ የህንፃ ነዋሪም ለቪንስ እኔ ነበርኩ ከወርቁ ያለበትን በር ዲዛይን ያደረኩት እናም በደቂቃ መክፈት እችላለሁ ስትለው ቪንስም ተገርሞ እንዴት በህይወት ተረፍሽ? ምክንያቱም የዛኔ እዚህ ስራ ጋር የተሳተፉትን በሙሉ ገለናቸው ነበር ሲላት ሚራም እንደዚህ አይነት ነገር እንደሚፈጠር ስላወቁ ስራዬን እንደጨረስኩ ወዲያው ከሀገር ወጣ ትለዋለች። እናም አሁን ከከፈትኩት ከወርቁ የድርሻዬን እፈልጋለሁ ትላለች። ስለ ሌላኛው የባብል ድርጅትም እያወሩ ይህ ድብቁ ድርጅታቸው ሁለት የአሜሪካ ዜግነት ያላቸው ሰዎች ተከራይተውታል። እናም እነሱ መስላችሁ ወደ ህንፃው ሂዱ ይሏቸዋል። ሚራም የኮምፒውተር እውቀቷን ተጠቅማ ፎቶዎችን ትቀያይራቸዋለች። ቦታው ላይም ቪንስ እንደ ጆርጅ፣ ያንግ ደግሞ እንደ ጄሲካ ሆኖ ለመሄድ ይስማማሉ። ትክክለኞቹ ጆርጅ እና ጄሲካ ሲመጡ ጸሐፊውናም ወደ ራሳቸው ህንፃ ይወስዳቸዋል። ያንግና ቪንስም ቦታው ጋር ሲደርሱ ዳይሬክተሯ ቆንጆ አቀባበል ታደርግላቸዋለች። ለቪንስም ቀለበት አውጣ ትሰጠዋለች። ቦታው ጋርም ትክክለኛው ጆርጂ ፍቅረኛውን ወደዛ ያመጣት ቀለበት ሊያስርላት ነበር። አማራጭ ስላልነበራቸውም እነ ቪንስ የቀለበት ስነስርዓቱን ያካሂዳሉ። ዳይሬክተሯም አሁን ተሳሳሙ ስትል በአጋጣሚ ሁለቱም የድብቅ ፍቅራቸውን ይወጣሉ። ትክክለኛ ተጋቢዎቹን በህንፃ ሰዎቹ የአምልኮ ቦታ
ጋር ቀለበት ያስራሉ። እነ ቪንስም የሚፈልጉትን መረጃ ከኮምፒውተሩ ያስተላልፉታል። ሚራም ሙሉን መረጃ በግልባጭ ትይዛለች። ስራቸውንም ጨርሰው ሁሉም ከህንፃው አንድ ላይ ይወጣሉ። ቪንስና ያንግም ለድላቸው ጽዋ ለማንሳት ተስማምተው ያንግ ቢራ ልታመጣ ስትል ቪንስ ደግሞ ወደ ቴራሱ ሲሄድ የተላኩ ቅጥር ገዳዮች ሽጉጥ ይደቅኑበታል። ቪንስም እንደምንም አምልጦ ማን እንደላካቸው ሲጠይቃቸው ከኋላ ሌላኛው ሰው መጥቶ ይመታና ይጥለዋል። ሊገሉት ሲሉም ብዙ እርግቦች ወደ እነሱ ይመጣሉ። አጋጣሚውን ተጠቅሞ ሁሉንም ይገላቸዋል። ያች እርግብም የቪንስ ጓደኛ ስትሆን ሁሌ መስኮቱ ላይ ስትመጣ እሱ ይመግባት ነበር። እነ ሀንም ድብቁ ድርጅታቸው ጋር እነ ቪንስ መጠው እንደነበር መረጃ ደርሷቸው ዳይሬክተሯ ጋር መጮህ ይጀምራሉ። ጁንም በጣም ተናዶ የዳይሬክተሯን አንድ ውድ ስዕል እንደ ፌንጣ እየዘለለ ያበላሸዋል። ሪታውን ብታቀልጠውም ሰሚ ታጣለች። ቾይም በስልኳ ቪንሴንዞን እንዲገሉት የላከቻቸው ሰዎች አስክሬናቸው ይላክላታል። ነገራቶችም እንደተበላሸባቸው ስላወቁ እንደ ማንኛውም ሀብታም ከሀገር ለማምለጥ ሲሞክሩ ፖሊሶች ይዟቸዋል። በቀጣይ ቀን እነ ያንግና የህንፃው ተከራዮች የልፋታቸውን ፍሬ ለማየት ዜናውን ሲጠብቁ መርማሪው ጂ እንዲህ ብሎ መግለጫ ይሰጣል። በጣም ይቅርታ አድርጉልኝ፣ በሀሰት የባብልን ስም አጥፍቻለሁ። የባብል ድርጅት እንደ ወተት የነጻ ነው ይላል። እነሱም የሰሙትን ማመን ያቅታቸዋል። ይህ ሁሉ ስራ ደግሞ የአቃቢ ህጉ ቴ ነበር። ለመርማሪውም አሁን እንደፈለግከው ትልቅ ስልጣን ደረጃ እሰጥሃለሁ ይለዋል። መርማሪውም ወደ ቤቱ ሲመለስ ሌላ ድግስ ይጠብቀዋል። ጄም እኔን ከፈለግ ግደለኝ፣ ግን እባክህ ከቤተሰቤ ራቅ ይለዋል። ቪንስም አታስቡ፣ አሁን አልገልህም፣ ምክንያቱም እኛ ማፊያዎች የምንገለው ያ ሰው ሲደሰት ነው፣ ደስተኛ ስትሆን ያኔ ቀንህ ነው ይለዋል። በዚህ በኩል ያንግ ቪንስ ለእናቱ ይህን ስጦታ እንዲገዛላት ታበረታተዋለች። አሁን ጊዜው ይመስለኛል፣ ለእናትህ ልጇ እንደሆንክ ንገራት፣ ከረፈደ ግን ይቆጭሃል ትለዋለች። ሁለቱም አብረው ወደ ወይኑ ይሄዳሉ። እሷም ለስጦታው ከልቧ ታመሰግናለች። እናም አሁን ላይ ድጋሚ ክሱን መክፈት እንደምትፈልግ ትነግራቸዋለች። ቪንስም ያህን ድብቁን ፋይል ያሳያቸዋል። እነሱም ደንግጠው ምድር ቤቱ ጋር ስትቻኮል ጥለዋል ነበር ሲሉት አይ በፍጹም ከመጣሌ በፊት ፋይሉን በድብቅ አስቀርቸው ነበር ይላል። ፋይሉ ጋም ስለ ባብል ድርጅት የሚፈልጉትን መረጃ ያገኛሉ። በዛ ሰዓትም ሀን ይመጣል። ድጋሚ መባከን ቪንስ እርዳኝ፣ ወንድሜን አሳስሩት፣ እኔ እረዳቸዋለሁ፣ ካልሆነ ግን እኔ ሟች ነኝ እያለ ሲያለቃቅስ ቪንስ አስብበታለሁ ብሎ ያሰናብተዋል። እነ ቪንስም አዲስ መረጃ አግኝተው ታዋቂው የሚዲያ ኃላፊ ለጁሊ ሊሰራ እንደሆነ ስለደረሱበት ወዲያው እቅድ ያወጣሉ። ይህ ኃላፊም በውቃቢና ጠንቋይ ያምናል። የሚያመልከውንም ጠንቋይ ወደ እነሱ እንዲልከው ያደርጋሉ። እንደተባለውም ጠንቋዩ ኃላፊውን ከኔ በላይ ውቃቢ ያላቸው ሰዎች አሉ፣ ወደ እነሱ ሂድ ብሎ ይልከዋል። ቪንስና ያንግም አጀባጀብ እያሉ ይቀበሉታል። ጠንቋዩ ቪንስም እውነት እልሃለሁ አዲስ የያዝከውን ውል ሙሉ በሙሉ አቋርጥ፣ የባብል ድርጅትንም ትክክለኛ ማንነት አጋልጥ፣ አይካልክ ግን የገደልከው ወንድም ውቃቢ ይከተላል ሲለው ኃላፊው ፈርቶ እሺ አባብዬ እንዳልከኝ ያደርጋለሁ ይላል። ጊዜ ሳያጠፋን በሚዲያው ጁን በተማረበት ትምህርት ቤት ውስጥ ጓደኞቹን ያለ ምህረት እንደገደለና ህመሙ ያልታወቀለት በሽተኛ ነው ብሎ በሚዲያው ያሰራጫል። ይህን የሰሙትን ነካንግም ማመን አቅቷቸው ጆሯቸውን ይጠራጠራሉ። ይህ ስራም የቪንስ እንደሆነ ስላወቁ ቾይ የቪንስ እናት እዚህ እንዳለች አውቃለሁ፣ እሷን መፈለግ አለብን ትላለች። ቪንስና ያንግም አብረው እናቱን ፎቶ ያስነሳታል። ያንግም ያውቃ እስቲ ከጠበቃሽ ጋር ቆንጆ ፎቶ ብላ እናትና ልጁን ታስነሳቸዋለች። ያንግም አብረው እንዲሆኑ ብላ ጥላቸው ትሄዳለች። ስለ ልጇም እየወሩ ለምን ግን ልጅሽን አልፈለግሽም ሲላት ይሁንም አይ ልጄ ፈልጌው ነበር ያውም ለ9 ዓመታት ግን በፍጹም አድራሻውን ላገኝ አልቻልኩም ስትል ሁለቱም ስሜታዊ ይሆናሉ። ጁን በዚህ በኩል ፋይሉ ህንፃው ውስጥ እንዳለ ስላወቀ በድብቅ ህንፃውን ሊያፈርሰው እንደሆነ እናያለን። ምሽት ላይም ቤቱን ከቦምብ ጋር ያይዘው ሰዓት መቁጠር ይጀምራሉ። ጋዙን በደቂቃ ይሰራጫል። ወዲያው ግን እሳት አጥፊያዎች መጥተው የህንፃው ሰዎችን ያስወጧቸዋል። ቪንስም ሰዓቱን ሲመለከተው ምን እንደሆነ ስለገባው በፍጥነት በመስኮት ይወረውራል። ህንፃውም ይተርፋል። ቪንስም ማነው የእሳት አዳኞችን የጠራ ሲል ተከራዮቹ እየተፋጠጡ እኔ አይደለሁም ሲባባሉ ሀን ይመጣና እኔ ነኝ የጠራኋችሁ፣ የወንድሜን እቅድ ስላወቅኩ አተረፍኳችሁ፣ ስለዚህ አሁን ከማን ጋር እንደሆንኩ ማወቅ ቀላል ነው ይላል። ቪንስም ሊረዳው ይስማማሉ። ጁንም ይሁንን አግኝቷት ልጇ የአሁኑ ጠበቃና ማፊያ ቪንስ እንደሆነ ይነግራታል። ቪንስም በስተመጨረሻ ለእናቱ እውነቱን ሊነግራት ሲሄድ በዛ ቅጽበት ግን እናቱ ተገላ ነበር። በአጋጣሚውም ገዳዩና ልጇ ጎን ለጎን ይተላለፋሉ። ቪንስም ክፍሏ ሲደርስ እናቱ እንደሞተች ያያል። ከእናቱም ፊት ተንበርክኮ ይቅር በይኝ ብሏት በቀጥታ ስራውን ይጀምራል። ከሆስፒታሉ ካሜራ ማን እንደነበረ ያህል ቀጥታም ለመርማሪ ሲሆን ማንነቱን እንዲያጣራ ያደርጋል። መረጃውን በሙሉ ሲያገኝ በቀጥታ ወደ ቤቱ ሂዶ አፈር ከድሜ ይቀላቅለዋል። ማን እንደላከውም ያናዝዘዋል። በዚህ በኩል እነ ጁን የድል ጽዋቸውን ይጎነጫሉ። ምንም የማያውቀው ሀንም ምንን አስመልክቶ ነው ደስተው ሲል ጁንም በኩራት የቪንስን እናት እኮ ገደልኳት ይለዋል። ሀንም ክቡ ብሎ ይቀራል። በጣም ቢያዝንም ምንም ማለት ግን አልቻለም ነበር። ገዳዩንም በደም ለውሶ ቪንስ ከኋላ እየነዳ ወደ ቤታቸው ያመጣዋል። ቾይም የሰው ድምፅ ሰምታ ከኋላ ስትዞር የላከችው ገዳይ ፊት ለፊቷ ይቆማል። እሷም ደንግጣ ስትጮህ ቪንስ ይገለዋል። እነሱም የገዳያቸውን ገዳይ ሲያዩ ፊታቸው አመድ ይለብሳል። ቪንስም እንዲህ ይላቸዋል፣ አሁን ገና ቀይ መስመር አለፋችሁ። ለምን እስከዛሬ እንዳልገደልኳችሁ ታውቃላችሁ። እናንተ መቅበር ለእኔ የደቂቃ ስራ ነው። አሁንም ቢሆን አታስቡ፣ እኔ አልገላችሁም። ምክንያቱም እኔ ማፊያ ነኝ። ማፊያ ምህረት የለሽ ነው፣ ቀላል ሞት አይመርጥም፣ ያሰቃያል እንጂ ብሎ ከመሄዱ በፊት የጁንን ጆሮ በጥይት በስቶት ይህ ጅማሬው ነው ብሎት ይሄዳል። በቀሉንም ጨርሶ ወደ እናቱ ይሄድና ስቅስቅ ብሎ ያለቅሳል። በቀጣይ ቀንም በቀጥታ የያዙትን መረጃ ይዘው ወደ ፍርድ ቤት ይሄዳሉ። ምሽት ላይም በቪንስ የተላኩ ሰዎች ሊደበድቡት ሲመጡ እንደምንም ያመልጣል። ጠበቃዎች ወይም እንደ አማራጭ ለጊዜው እስር ቤት ግባ፣ ቪንስም ከዛ ሊያስገድል አይችልም ብላ ታሳምነዋለች። እሱም ሀሳቧን ተቀብሎ ወንድሙ ሊሰናበት
ሲሰናበተው ወንድሙንም ሲሰናበተው ሃን በልቡ በደስታ ይሞላል። ቪንስ እስር ቤት መጥቶ እዚህ እንድትገባ ያረኩ እኔ ነኝ፣ ካን ግን አስፈራርቸው ነው። እሱም ለቾይ ይህን ሀሳብ ነገራት ይለዋል። በሌላ በኩል የቪንስ ጓደኛ ከጣሊያን ይመጣል። ይህም ሰው ጣሊያን ውስጥ ችግር ስለተፈጠረ ሊወስደው ነበር። አብረውም ወደዛው ይሄዳሉ። የጁን ሰዎችም ኢራን ይዘዋት ወርቁ ያለበትን ክፍል እንድትከፍተው ያደርጓታል። ነገር ግን ከፍታላቸው ገብተው ሳዩት ውስጡ ላይ አንድም ወርቅ አልነበረም። እነዛ ሰዎችም ጆኒን ይዘውት ወርቁና ፋይሉ የት ገባ እያሉት ሳለ ሚራ አጋጣሚውን ተጠቅማ ታመልጣለች። ከነ ያንግ ጋር ተገናኝተም የተፈጠረውን ስትነግራቸው ሰዎች ተከትለው መጥተው ሊማቱ ሲሉ ቪንስ ደርሶ ያድናቸዋል። ያንግም ጣሊያን አልነበርክ እንዴት መጣ ስትለው ችግር እንደነበር ስለሰሙ ወደው መጥተው ይላታል። ጆንም እንዴት ባጭር ጊዜ ወርቁን እንዳወጣው ሲጠይቀው ፊልሙም ወደኋላ ተመልሶ ቪንስ መነኩሴውና ሚራ ተሰብስበው የምድር ቤቱን ከፍተው ወርቁን እንዳወጡት እናያለን። በቀጣይም ቪንስ የፍርድ ቤት ዋና ዳኛውን ይዞ ከዚህ በኋላ በባብል ድርጅት ላይ በሐሰት ብትፈርድ እንገላሃለን ብሎ ያስፈራረዋል። የፍርድ ቤት ቀጠሮም ደርሶ እነያን ከአንድም ሳያስቀሩ ስለ ፋይሉ ሌሎች መረጃዎች ብሎም በቪዲዮ ማስረጃዎች እንደማኝ አቅርቦ ዳኛው በባብል ድርጅት ጋር ይፈርዳል። እነ ያንግ ማሸነፉ ዜናው ተሰራጭቶ ህንፃው ተመልሶ ለነ ቪንስ ይሰጣል። ቪንስ እስር ቤት ሂዶ ለጁን ሊሰራ ያሰበው ህንፃ ሞዴል እንዳፈረሰው ያሳየዋል። ጁንም ተናዶ ከዚህ ልውጣ ብቻ አትጠራጠረኝ እገልሃለሁ ይለዋል። በኋላም ቪንስ እና ሃን ተገናኝተው ቪንስ ወንድም ከእስር ከወጣ ቀጥታ አንተን ይገልሃል፣ እናም ከሀገር አምልጥ ይለዋል። ሃን ግን በፍጹም እኔ አልፈራውም፣ ደግሞ ብዙ ጋርዶች አሉኝ ይላል። ቾይም እንዴት ማስፈታት እንዳለባት እያሰበች በጁን ቦታ የሐሰት ማስረጃ አቅርባ እሷ እስር ቤት ለመግባት ታስባለች። በሌላ በኩል መርማሪ ጄ ትልቅ ስልጣን ተሰጥቶት ደስታውን እያከበረ ሳለ ቪንስ ጋር ይገናኛሉ። የዛኔ ቃል በገባለት መሰረትም ደስተኛ በሆነበት ሰዓት ከፎቅ ወርውሮ ይገለዋል። ቾይም እንዳለችው ጁንን አስፈትታ እሷ እስር ቤት ትገባለች። ያንግን መንገድ ላይ ብቻዋን እየሄደች ሳለ በጁን ሰዎች ትታገታለች። ቀጥታም ወደ ወንድሙ ሃን ይሄዳል። ሃንም ባልጠበቀው ሰዓት ስለመጣ በጣም ይደነግጣል። ጁንም ሰላምታውን አቅርቦለት እሱንም አፍኖ ይወስደዋል። ቪንስም በሰላም ሀገር ወደ ቤቱ ሲገባ የያንግ ጆሮ ጌጥ በደም ተለውሶ ያያል። ጁንም ለቪንስ ደውሎ ወደ ቤቱ እንዲመጣ ያዘዋል። እንደደረሰ ጁንም ለወንድሙ መጥረቢያ ሰጥቶት ቪንስን ግደለው ይለዋል። ሃንክ ግን መጥረቢያውን አንስቶ ወንድሙን ይመታዋል። ሁለቱም ሲደባደቡ ጁን ሽጉጡን አውጥቶ ቪንስ ጋር ሲተኩስ ያንግ ተከልላ ታድነዋለች። ጁንም ይወዳት ስለነበር አይኖቹን በአቅሮ ድጋሚ ቪንስ ጋር ሊተኩስ ሲል ሃን በመሃል ገብቶ በሱ ምትክ ይመታል። ከመሞቱ በፊትም ሃን ለቪንስ ስልኩን ሰጥቶት አመስግኖት ይሞታል። ያንግም ሆስፒታል ትገባለች። ቪንስም 24 ሰዓት ስጭኝ ሁሉንም ማስተካከዬ እደውልልሻለሁ ብሏት ይለያያል። ቪንስም ያን ስልክ ለመርማሪው ሲሆን እንዲከፍተውና መረጃዎች እንዳያቸው ይነግረዋል። ካንግ በዚህ በኩል ቪንሴንዞ በማንኛውም ሰዓት እኔንም ለመግደል ይመጣል እያለ ሲርበተበት ቪንስ ደውሎለት ቾይን እስር ቤት አስፈታት፣ ይህን ካረክ ህይወት ግን እመረታለሁ ይለዋል። ካንግን በደስታ ቾይን ያስፈታታል። ወዲያውም እንደወጣች ቪንስ ደውሎ ከካንግ ጋር እሷን ለማስፈታት ያወሩትን የድምጽ ቅጅ እያሰማት ዛሬ የመጨረሻ ቀንሽ ነው ደስ ይበልሽ ብሏት ይዘጋባታል። እሷም ወደ መኪና ስትገባ ጆ ይከታተላታል። ለሃንም ደውላለት የተፈጠረውን ስትነግረው ጁንም ወደ ቤት ሂጂና ያለኝን ንብረት በሙሉ ወደ ሌላ ባንክ አዘዋውሪ፣ እኔ ወደ ሜክሲኮ ሄዳለሁ፣ አንቺንም ወደ ሌላ ሀገር እልክሻለሁ ይላታል። ቪንስም መርማሪው ሲዮ እያገዘው ጁንን መከታተል ይጀምራሉ። ቾይም ጁን እንዳላት ገንዘቡን ወደ ሌላ ባንክ ታስተላልፈዋለች። ካንግ በዚህ በኩል ከነሱ ጋር ሲሰራ እንዳልነበር አሁን ስልጣን አግኝቶ ስለ ጁንና ባብል ድርጅት ሐሰተኝነት ሲያወራ ጁን ደውሎለት ደስታህን ማየት አልችልም ብሎ ሰዎችን ልኮ ያስገድለዋል። ጁንም ስራው እንዳለቀ ተመልክቶ ጉዞውን ይቀጥላል። ቪንስም እየተከተለው ሳለ በመሀል ጂፒኤሱ ይጠፋል። ለጆም ደውሎለት ቾይን በድብቅ ከተከተሏት ወደ እሱ እንደምትመራቸው ስላመኑ እሷን መከተል ይጀምራሉ። ቾይን ቤቷ ስትገባ ቪንስ ተቀምጦ ታገኘዋለች። ፓስፖርቷንም እያሳየት ለዚህ እንደመጣሽ አውቃለሁ፣ ግን አያስፈልግሽም፣ ገንዘባችሁን በሙሉ ለበጎ አድራጎት ለግሰነዋል፣ ሰርተፊኬት ታገኛላችሁ ብሎ ወደ ኋላ ይመልሰናል። ይህን ያደረገችው ሚራ በኮምፒውተር እውቀቷ ተጠቅማ ነበር። ቾይንም አስሮ ወደ ሌላ ቦታ ይወስዳታል። ጋዛር ከፍክፎን በሳት ያነዳታል። ቀዝቃዛ በቀል ይሉታል። ይህ ነው። ጁን ጋም ሰዎችን ልኮ ያሳፍነዋል። ጁንም እንዴት አገኘኝ ሲለው ወደ ኋላ ተመልሶ ለወንድሜ ይዛኔ ሰዓት እንደ ስጦታ ስትሰጠው ሁለታችንም ከፍተን አይተነው ነበር። የመቆጣጠሪያ መሳሪያም ነበረው። እኛም በእያንዳንዱ ሰዓት ላይ የት እንዳለ የምናውቅበት ጂፒኤስ ታስገባንበት። ለዛም ነው ሃን ሲሞት ስልኩን የሰጠኝ ይለዋል። ከዛም ቪንስ ለገደልከው ወንድምህና እናቴ መራራ ሞትን እሰጥሃለሁ ብሎ በቀስታ ልብን እየሰረሰረ የሚያደማ ድሪል ያያይዛል። ቪንስም ይሄ ማሽን እስከ ጠዋት ድረስ አይገልህም፣ በቀስታ ያሳምመዋል እንጂ ሞት ቀላል ነው፣ ይሄ ይከብዳል ብሎ ይሄዳል። መርማሪው ሲሆንና ጆ ይመጡና ፓስፖርቱን ሰጠውት ከሀገር እንዲወጣ ያመቻቹለታል። ያንግም ለመጨረሻ ጊዜ ትሰናበተዋለች። ጠዋት ላይም ጁን አልሞተም ነበር። የሆነ እርግብን መጥቶ እየሰረሰረ ስጋውን ይበላዋል። ከወራት በኋላም ፖሊሶች አሁንም ቪንስን ይፈልጉታል። ያንግም የቪንስ እናት ብትሞትም ስሟን ነጻ ታወጣዋለች። በኋላም ወደ ስዕል አውደሪ ስትሄድ ቪንስን ታገኘዋለች። እሷም እንዴት መጣ ስትለው ናፍቀሽኛል፣ ግን ብዙ ጊዜ የለኝም፣ እናም የራሴ ደሴት ስላለኝ እዛ እንድትመጭ እፈልጋለሁ፣ አብረሽ ኑሪ፣ እወድሻለሁ ብሏት ሲሳሳሙ ፊልሙ ያልቃል። ከወደዳችሁት ሌላ የምሰራላችሁ ፊልም ካለ ኮመንት ላይ ጻፉልኝ።